የጣሊያኑ ክለብ ናፖሊ የ29 ዓመቱን ስኮትላንዳዊ አማካኝ ስኮት ማክቶሚኒን ኮንትራት እስከ 2030 ድረስ ለማራዘም ከተጫዋቹ ወኪሎች ጋር ንግግር መጀመራቸውን ኮሬ ዴሎ ስፖርት ትላንት ማምሻውን መዘገቡ ይታወሳል። ታዲያ ዛሬ ከሰዓት በኋላ የወጡ ያሉ መረጃዎች እንደሚያመላክቱት ከሆነ ይህ ስኮትላንዳዊ አማካኝ በናፖሊ ቤት እስከ 2030 ድረስ የሚያቆየውን አዲስ ኮንትራት ለመፈራረም መቃረቡ በስፋት እየተገለጸ ይገኛል። ስኮት ማክቶሚኒ ከማንቸስተር ዩናይትድ ናፖሊን ከተቀላቀለ በኋላ ባለፈው የውድድር ዓመት ድንቅ ብቃትን ማስመልከት መቻሉ ይታወሳል። እንዲሁ የኔፕልሱ ክለብ የጣሊያን ሴሪ አሸናፊ ሲሆን የውድድር ዓመቱ የጣሊያን ሴሪ ኮከብ ተጫዋች መሆኑ የሚታወስ ነው። ተጫዋቹ በዚህ የውድድር ዓመትም በሴሪው ድንቅ እንቅስቃሴን እያስመለከተ የሚገኝ ሲሆን 6 ግብ ሲያስቆጥር 3 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ታዲያ ናፖሊ ከዚህ ተጫዋች ጋር ኮንትራቱን እስከ 2030 ድረስ ለማራዘም መቃረባቸው በስፋት እየተነገረ ይገኛል። ዩቬንቱስ 27 ዓመቱን አሜሪካዊ አማካኝ ዌስሊ ማኬኔን አዲስ ውል ማስፈረም እንደሚፈልጉ እየተነገረ ይገኛል። ነገር ግን አሁን ላይ በተጫዋቹና በዩቬንቱስ መካከል እየተደረገ ያለው ድርድር መቋረጡ ነው በስፋት እየተገለጸ የሚገኘው። ምክንያቱም ደግሞ አማካኙ በአመት ከ2.5 ሚሊዮን እስከ 3 ሚሊዮን የሚያገኘውን ደሞዝ በእጥፍ ማሳደግ እንደሚፈልግ ነው ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ የሚያመላክተው። ዩቬንቱሶች ደግሞ ይህንን ደሞዝ በእጥፍ የመክፈል ፍላጎት እንደሌላቸው ነው የተነገረው። ነገር ግን ይህ የ27 ዓመቱ አማካኝ ዘንድሮ በዩቬንቱስ ቤት ጥሩ እንቅስቃሴን እያስመለከተ የሚገኝ ሲሆን ዩቬንቱሶችም የተጫዋቹን ኮንትራት የማራዘም ፍላጎት እንዳላቸው ተገልጿል። የቀድሞ የቼልሲና የሪያል ማድሪድ ተጫዋች ኤዲን ሃዛርድ ስለ ፕሪሚየር ሊጉና ላሊጋው ሀሳቡን ሰጥቷል። ኤዲን ሃዛርድ ፕሪሚየር ሊጉ አካላዊ ነው፣ መሮጥህን መቼም ቢሆን አታቆምም። ላሊጋው ግን የበለጠ ቴክኒካል ነው። በሪያል ማድሪድ ያለው ጨዋታን መቆጣጠር ትችላለህ፣ በሊጉ ግን ምንም እድል የለህም። ለ90 ደቂቃዎች በሙሉ በፍጥነት መሮጥ አለበት ሲል ይህ ቤልጂየማዊ የቀድሞ የቼልሲና የሪያል ማድሪድ ተጫዋች ተናግሯል። ሃዛርድ ከእግር ኳስ በኋላ ስላለው ህይወቱም የተናገረ ሲሆን እንግዲህ ህይወት በጣም ፈጣን ነው። በተለይም በእግር ኳስ ትላንት የ19 ዓመት ልጅ ነበርኩ፣ ዛሬ ደግሞ የ35 ዓመት ትልቅ ሰው ነኝ። አሁን ህይወቴ በጣም ቀላል ነው። የ5 ልጆች አባት ነኝ። በዚህ ቅጽበት ከእግር ኳስ ተጫዋች ይልቅ የታክሲው ሹፌር ነኝ። ይህ ምንም ችግር የለውም ሲል እንግዲህ ኤዲን ሃዛርድ ሀሳቡን ሰጥቷል። ይህ ተጫዋች እንግዲህ አስደናቂ እንቅስቃሴን በቼልሲ ቤት ማስመልከት ከቻለ በኋላ ወደ ሪያል ማድሪድ አምርቶ በተደጋጋሚ ጉዳት ምክንያት እንግዲህ ይህ ተጫዋች ራሱን ከእግር ኳስ ማግለሉ የሚታወስ ነው። አስቶን ቪላ በክረምቱ የዝውውር መስኮት አርጀንቲናዊውን የ33 ዓመት ግብ ጠባቂ ኢሚሊያኖ ማርቲኔዝ ክለቡን የሚለቅ ከሆነ የእሱ ተተኪ በማድረግ የማንቸስተር ሲቲውን የ23 ዓመት እንግሊዛዊ ግብ ጠባቂ ጄምስ ትራንስፎርድን ለማስፈረም ማቀዳቸው እየተነገረ ይገኛል። ግብ ጠባቂው በክረምቱ የዝውውር መስኮት ማንቸስተር ሲቲን ከተቀላቀለ በኋላ በቂ የመሰለፍ ዕድል እያገኘ አይደለም። በውድድር ዓመቱ በ3 የፕሪሚየር ሊግ ጨዋታዎች ብቻ ነው መሰለፍ የቻለው። በተለይም ጣሊያናዊ ግብ ጠባቂ ጆዋንሉጂ ዶናሩማ ማንቸስተር ሲቲን ከተቀላቀለ በኋላ እንግዲህ ይህ ወጣት ግብ ጠባቂ የመሰለፍ ዕድል እየተነፈገው ይገኛል። እኚህን 3 ጨዋታዎችም ጆዋንሉጂ ዶናሩማ ማንቸስተር ሲቲን ከመቀላቀሉ በፊት እንግዲህ በማንቸስተር ሲቲ ማሊያ ያደረጋቸው የፕሪሚየር ሊግ ጨዋታዎች ናቸው።